ይጠብቀው እርግጥ ነው ፖለቲካህን የመንግስትን ሞኖፖሊ ቫዮለንስ ካላከበርክ እና ከፌደራል ፖሊስ ከፖሊስ በላይ አቅም ከሆነ መከላከያን የማሰማራት ስልጣን አለው መንግስት። አሁን ትልቁ ችግራችን የመንግስትነት ስልጣን የያዘው አካል የምትወደው የማትወደው ሞኖፖሊ ቫዮለንስ ከማክበር ይጀምራል ፖለቲካ። አንተን ብታሸንፍ ነገ ጠዋት አንተን የሚቃወሙት በሐሳብ ይቃወሙ እንጂ በክላሽ የሚቃወሙ ከሆነ ይሄ አዚሩት እስካልተበጠሰ ድረስ የመገዳደል የመጠፋፋት ፖለቲካውን አይጠቅመንም። በተለይ አሁን ኢትኒካሊ እንደዚህ ቴሪቶሪያል ኢትኒክ ሐሳቡ በሰረጸበት ዘመን ላይ የመከላከያውን ኃይል እየሰጠዋጋ አክብረው ተዋጋ የሚል ሎጂክ አይደለም እያወራው ያሉት። ተቃዋሚው ኃይል ጠላት እያለው መከላከያም የራሱን ልጅ ወገን ጠላት እየተባባለ ይሄንን ሐሳቡን በአይዲያ ደረጃ ልንዋጋው ይገባል። መጀመሪያ ጠላትነት የሚባለው ኮንሰፕት በጣም ያልሆነ ቦታ ነው የምንጠቀመው። ፖለቲካ የምንሰራ ሰዎች በእርግጠኝነት በ21ኛው ክፍለ ዘመን ከክላሽ የሚመጣ ዲሞክራሲ አይኖርም፣ መቼም አይኖርም፣ ሆኖም አያውቅም። ዘመኑም ይሄን አይፈቅድም። በተጨባጭም ደግሞ ክላሽ አንስተው የሚዋጉ ኃይሎች አንድ ያልሆኑ ለራሳቸው ጥቅም የሚዋጉ መሆኑን በተግባር አይተናል፣ ተረድተናል። የህልውና አደጋ ያለበት ወገን አንድ ሆኖ ይመክታል፣ ህልውናውን አደጋ ላይ የጣለበትን ወገን። እሱን ካላደረገ የሚታገለው ለስልጣን ነው ወይም ደግሞ ለጥቅም ነው፣ ለራሱ ጥቅም ነው የሚዋጋው ማለት ነው። ያንተን ችግር እያጎላ አንተን እያጋፈጠ እሱ ለራሱ ነው የሚዋጋው ማለት ነው። ከእንደዚህ አይነት ነገር እንድንወጣ ነው የምፈልገው ምኞቴ። አጠቃላይ እንደ አገር ሳወራ አሁን መከላከያ ፋኖን ጨረሰው እኔ አያስደስተኝም። ፋኖ መከላከያን አንተን አደረገው አያስደስተኝም። በተለይ ወደ መከላከያ ሲሆን ደግሞ አደላለ ወደ መከላከያ። ምክንያቱም ይቺ ሀገር የቆመችው በመከላከያ ነው ብዬ ስለማምን ይሄን ተቋም የናድን ቀን የሶማሊያን ያክል እንኳን እድል አይኖረንም ጎበዝ። አንዳንድ ጊዜ የማይሞትበት ሀገር እንሄዳለን እያል የማይቀበሩበት ሀገር መድረስም አለና እንደው አንዳንድ ጊዜ ጸቡንም በልክ ማድረግና የምንቃወሙን መለየት ያስፈልጋል። ሁሉም ያኮረፈ ሁላ ክላሽ የሚያነሳ ጦረኝነት፣ በጦረኝነት ላይ ብሔርተኝነት ጨምረንበት የክፍለ ዘመኑ አስቂኝ ማህበረሰብ እንሆናለን። አንዳንዱ በአማራ ስም ገብቶ አማራን ከማያባላው ማህበረሰብ አይኖርም። እርስ በራስ የሚያባላው አጀንዳ የሚሰጠው ይበዛል። ቅድም እንዳልከው አማራ ቤቱ ክፍት ነው። ማንም ገብቶ እንደፈለገ የሚያዋጋው የሚያባላው ይህን ትልቅ ማህበረሰብ በሱ ስም ህገ መንግስት ቀርጸው ጨቋኝ ብለው አፈር ሲያበሉት የነበሩ ሰዎች አማራን ነፃ ያወጣሉ ተብሎ አይታመንም። ሎጂካሊ በምንም መስፈርት እንዲህ አይነት ፖለቲካ ልናቆም ይገባል። የተንኮል ፖለቲካ፣ የሸፍጥ ፖለቲካ፣ የቅናት ፖለቲካ፣ የመርዝ ፖለቲካ ይሄን ማቆም አለብን። ይሄንን ደፍረን ልነጋገር ይገባል። ቴዲ ኢትዮጵያን ማዳን ከፈለገን ፖለቲካችንን ካፈሙዝ ማለያየት አለብን። ኢትዮጵያን የምንፈልግ ከሆነ አትሊስት ኢትዮጵያን የሚጠብቁ እንደ መከላከያ ያሉ ተቋማትን ልናከብር ይገባል። መከላከያ ስናወራ ኦሮሞ አለ፣ አማራ አለ፣ ትግሬ አለ፣ ሶማሌው አለ፣ አፋሩ አለ፣ ወላይታው አለ፣ የሌለ የለም። ያ ሰው የሚሞተው ለኢትዮጵያ ድንበር ነው። አንተ ክልሌ ብለህ ሰው ትገላለህ፣ ከክልሌ ወጣ ብለህ። ይሄንን ነው እንደዚህ አይነት መርዝ አይዲያዎችን ነው መታገል ያለብን። ለመዘመን የምንፈልግ ከሆነ ፖለቲካችንን ማዘመን የምንፈልግ ከሆነ ማደግ ያለብን ወደዚህ ሌቭል ነው። ዲስከሽናችንም ኦሪየንቴሽን ዲስኮርሱም መሆን ያለበት እንዴት አድርገን ነው ከዚህ የምንወጣው፣ ከአዙሪቱ የምንወጣው። እሺ ጣልክ ነገ ጧት የዶክተር አብይ መንግስት ከበደ መጣ። የከበደ መንግስት ደግሞ የሚጥል ሌላ የዱጉማ መንግስት ይመጣል። እንደዚህ ያን ከአዙሪቱ የምንበት ሰው መቼ ነው? 70 ዓመት ሞከር ነው እኮ ተገዳደልን እኮ አልነው። አሁን ጭራሽ አይን ለአይን መታየት የማይፈልጉት አንድ ጋር ተምደን ደግሞ እንጥላለን ይላል። ይሄ ማለት ማህበረሰቡን የማይሞትበት ሀገር ወስዳለሁ ብሎ የማይቀበሩበት ሀገር ማድረስ ማለት ነው። ስቴትለስ ስንሆን እንደ ኢትዮጵያ ያለ ማህበረሰብ ላለፉት 30-40 ዓመታት የተረጨው መርዝ የሶማሊያን ያክል እንኳን እድል አይሰጠንም። እንዲህ አይነት የእብደት ፖለቲካን ልንጋፈጠው ነው የሚገባው፣ ትክክል ስላልሆነ ማለት ነው። እንግዲህ ይህንን የጦረኝነት በጦረኝነት ላይ ብሔረተኝነት፣ በብሔረተኝነት ላይ ጎጠኝነት፣ በጎጠኝነት ላይ ደግሞ ማስመሰልና መግባት የአማራን ማህበረሰብ እስከዛሬ ድረስ ማህበራዊ እረፍት እነሳለሁ ብሎ ህገ መንግስት አርቅቆ ጨቋኝ ብሎ መከራውን ሲያበላ የነበረ ድርጅት መቼም ቢሆን ነፃ ሊያወጣው አይችልም። መቼም ቢሆን እቃህን የሰረቀህን
አብረህ ቃን የምትፈልገው ከሆነ መቼም ያን ቃን አታገኝም። የአማራን ማህበራዊ ነፍጥ እነሳለሁ ብሎ ህገ መንግስት ቀርጾ መሄጃ ያሳጣውን ወገን የአማራን ነፃ ያወጣል ብለህ ብትል ይሄ ለራስ ጥቅም ለፐርሰናል ጥቅምህ የምትታገል መሆኑ እንጂ ለአማራ ህዝብ የምትታገል መሆኑ አይደለም። ለአማራ ህዝብ የሚታገልና አማራ ነፃ የሚያወጣው ምንም ችግር የለውም። አማራ የኢትዮጵያ ህዝብ ባለውለታ ነው። ነገር ግን ፖለቲካችን እንደ አገር ስለታመመ አማራን የሚጠቅመው ነው፣ ኦሮሞን የሚጠቅመው ነው፣ ትግሬውን የሚጠቅመው ነፃ እናውጣውና ይሄን አስተሳሰቡን ከእንደዚህ አይነት ሸፋፍ አስተሳሰብ ነፃ እናውጣውና ስለ ፖለቲካ ዲስኮርስ እናውራ። የአንተ ቤት በዛ ሌቭል እንዲወራበት ስለፈልግምና ከፍ እንዲል ስለፈልግ ነው። አልቆለ መሰለኝ። ኦኬ ቴንክ ዩ። በሚቀጥለው አሁን እነዚህ ነፍጥ ያነሱ ኃይሎች የመጀመሪያው ነገር ለምንድን ነው ነፍጥ ያነሱት? ነፍጥ የማንሳት ሱስ ስላለባቸው ነው? ኮዝ አላቸው? በፕሮክሲ ዋር ተደፍቀው ነው? ኦኬ ነፍጥ እንዳያነሱ ደግሞ ከዚህ በኋላ ያሉ የፖለቲካ ፓርቲዎች የመንግስት ኃላፊነት ምንድን ነው? በሰላማዊ መንገድ ብዙ ጊዜ እንደምንለው በሰላማዊ መንገድ ለመታገል ቢሮ የከፈቱ የፖለቲካ ፓርቲዎች ምህዳሩ ምቹ አይደለም፣ ጠበበብን። ልክ እንደ ገዢው ፓርቲ እኛም በነፃነት ሀሳባችንን ለመሸጥ መድረክ እያጣን ነው። በአሁኑ ሰዓት ሁሉን አሳትፎ ኢትዮጵያ ምድር ላይ ሀሳብ እየተሰማ ያለው ቴዲ ሐዋሳ ጋር ብቻ ነው። መረረን አሉ። ከመረራቸው ደግሞ ጫካ ይገባሉ። ማንኛውም ሰው መድረክ ካልሰጠው አንተ ብቻ የምትናገር ከሆነ ሀሳብህ ምንድን ነው ብለህ ሚዲያ ማሰጠው ከሆነ ኦኬ እኔ ያደረክብኝ በጉልበት ነው፣ እኔም በቃ በጉልበት እመጣብሃለሁ ይላልና ምንድን ነው መደረግ ያለበት? በመንግስት በኩልስ ምንድን ነው መደረግ ያለበት? መንግስትስ ሚናውን ተጫውተዋል? ኢቲቪ ላይ ገብተው የፖለቲካ ፓርቲዎች ሀሳባቸውን መስጠት ይችላሉ? ፋና ላይ ቀርበው መናገር ይችላሉ? አብኖች መናገር ይችላሉ? ሌሎች መናገር ይችላሉ? እነ ዘመነ ካሴ ነፍጣቸውን ጥለው ኦኬ በፖለቲካ ፓርቲ ተደራጅተው ቢመጡ ድምፃቸው እኩል ይሰማል? ከገዢው ፓርቲ እኩል አይዋከቡ? ቢሮቻቸው አይታሸግም? ይሄን ደግሞ የማድረግ ኃላፊነት የማን ነው? በጀቱንም ጀቱንም የያዘው የመንግስት ኃላፊነት ማለት ነው። ያን ለማድረግ አስተማማኝ ሁኔታ ሳይፈጥርላቸው በጦርነት እስከመቼ? በነገራችን ላይ የኢትዮጵያ ታሪክ እንደዛ ነው። ከዘመነ መሳፍንት ጀምሮ እስካሁን የመጣንበት ነገር ምንድነው? ስልጣን ላይ የሚቀመጡ አካላቶች ከነሱ በተጻራሪ እዚህ ቲክቶክ ላይ እንኳን የምታዩት አይደለም። ትልቁ ችግራችን ሰልጥነናል እንላለን እንጂ የመጨረሻ ኋላ ቀር ህዝቦች ነን። ከኛ የተለየ ሀሳብ ያለውን ሰው አንሰማም። ይህን እንኳን በዚህ አሁን አንድ አማራ ልጅ መጥቶ እኔ የሚታየኝ ይሄ ነው ብሎ ከመንጋው የተለየ ሀሳብ ቢያቀርብ ውግዝ ከማሪዎስ ያደርጉታል። ቤተክርስቲያን እንደገባችሁ ሺ ያሳዱታል። አንድ የቲፒኤልኤፍ ሰው እኔ የሚታየኝ እይታ ይሄ ይመስለኛል ቢል ትሰማላችሁ? እንዲሁ በግል እንኳን በምናደርጋቸው ውይይቶች። ይሄን ደግሞ ወደ መንግስት ስንሄድ ከመንግስት እሳቤ በተቃራኒው የፖለቲካ ፓርቲ ሰዎች ቢናገሩ መንግስት ያስተናግዳል ወይስ ያሳዳቸዋል? ይህን ሳታደርግላቸው እንዴት የነፍጥ የማንሳትን ነገር ሊያቆሙ ይችላሉ? መፍትሄኑም እያስቀመጥን እንዲሆን ለማለት ያለው። ቴንኪው ዋንጋሪ፣ እንደ ሁል ጊዜው በጣም የማከብረው ፖለቲከኛ ነው። ዞሮ ሲመጣ ሀሳቡን ይነግረናል። እሺ ይሄ ለሁላችሁ ማሰብ ያለባችሁ ነገር ነው። ይህንንም እያሰባችሁ የመንግስት ደጋፊዎች ከዚህ ውስጥ ያላችሁ ማለት ነው። ታምራት 7 ደቂቃ አለው ወንድሜ። እሺ ቴዲ ሰላም ብያለው ሁላችሁንም። የኔ ሀሳብ እዚህ አንደኛ አይ ቲንክ አሁን ትኩረት ያረከው በውስጥ ያሉ ግጭቶችን ነው እና ቴሌግራም ላይ ተጻፈውን አንባል አላነበብኩኝ። አይ ነው እንዳላነበብክ አውቃለሁ። ካላነበባችሁ አንድ ነገር እንጋችሁ ከክብር ጋር ኦኬ ካላነበባችሁ ምን ይሆናል መሰላችሁ? ጠዋት ባወራችሁበት አንደበት ነው የምትመጡት። አሁን ቴሌግራም ላይ እኔ አጀንዳዎችን ጽፌ አስቀምጬላችሁ ነው። አጀንዳ የሚረብሽ ከሆነ እኔ እወጣለሁ አለው። ችግር የለውም በቃ ገባ። ለእንትን ነው አሁን አብዛኞቻችሁ የመጣችሁት በዛ ከመጣን አይቀር ከተቀመጠን አይቀር በአጀንዳ ላይ እንድናወራ ነው እንጂ ትላንት ወይም ሌላ ቦታ ሲወራ ከነበረው ከአንተ በፊት ከነበረው ሰውዬ የሰማውን በዛ ላይ ሊሄድበት ብላ አይደል መምጣት ያለብን። ፖለቲከኛ ከሆናችሁ ጀስት ኦርጋናይዝ መሆን አለባችሁ። No, we don't know your timetable. የአንተ ታይምቴብል አናውቅም። እስኬጁሉ ስለማናውቅ ቴሌግራም ላይ ጽፋለሁ እኮ አጀንዳዎችን ጽፌ ነው መጣው። ኦኬ በቃ እንደሱ ከሆነ ያነበቡ ሰዎች መወያ አጀንዳዎቻችን እኚህ ናቸው። ለመሰለ ሀሳብን ስለመፈልገው ነው። ብታነብበት ተዘጋጅተህ ብትመጣ የምትነግረን ንግግር
ለእኔም ለአድማጭ ተመልካቾቻችንም ስለሚጠቅመን ነው። ሁልጊዜ ስትመጡ ቴሌግራም ላይ እሑድ ስገባ አስቀድሜ ከ3 ከ4 ሰዓት በፊት አጀንዳዎችን አስቀምጣለሁ። በቃ ችግር የለውም። በቃ ሌሎቹ ይቀጥሉ። እሺ ሌሎቹ ይቀጥሉ። ሚኒሊክ ፋኖ ቴሌግራም ላይ ጻፈውን አይተሃል? ቴዲ ነው 2 ጊዜ ሞክሬ አላገኘሁትም። የፖስት ያደረከውን የቆየ ነገር ነው ያሳየኛል። ሪፍሬሽ ግን አይ ዶንት ኖ ዋይ አላሳየኝም። ሴቭ አይተሃል? ሴቭ አይተሃል? አይቻለሁ። ልዕልና አኪል አይተሃል? 6K ፎሎወር ነው አይደለ? ቴሌግራም ላይ ያለው ምን አልከኝ ቴዲ? አኪል አይተሃል? ቴሌግራም ላይ ጻፍኩትን አላየሁም። ቅድስት አይተሻል? ቡላላ አንብባሃል? ቴሌግራም ላይ ጻፍኩትን አልዋሽህም። አሁን ቼክ እያደረግኩት ነበረ። ይሄ እንዲለመድ ነው። ለመሰላችሁ እኔ በሲሪየስ ነው እኮ ስመጣ፣ እኔ በሲሪየስ ነው መጣው። እናንተም በሲሪየስ እንደምትመጡ ነው ታሳቢ ማድረገው። ቴሌግራም ላይ እሑድ ስመጣ አጀንዳ ሳልጽፍ አልመጣም። አስቀድሜ አድማጭ ተመልካቾች ያውቃሉ። ስለዚህ ዛሬ አሁን ስመጣ አማራ ክልል በመንግስትና በፋኖ ኃይሎች መካከል የተደረገ ባለው ጦርነት የሀገር መከላከያ ሰራዊት አባላት እየማረክን ነው፣ የገቡበት ቦታ ገብተን እግር የጠላትን ኃይል እየደመሰስን ነው ብሏል። በዚህ ጉዳይ ላይ ምን ትላላችሁ? ጎጃም ውስጥ የተደረገ ባለው ጦርነት ማለት ነው። ሁለተኛ የኤርትራ መንግስት የማነ ገብረአብ የሻዕቢያ መንግስት ቃል አቀባይ ነው። ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስተር ናቸው። ዩናይትድ ኔሽን ሄደው የኤርትራን መንግስት ከሰዋል እና ይህን ክስ አስደንጋጭ ብሎታል። ክሱ ሻዕቢያ ከቲፒኤልኤፍ እና ከፋኖ ኃይሎች ጋር ከተወሰኑ ከፋኖ ኃይሎች ጋር አላያንስ ፈጥረው ሊወጉን ነው የሚል ክስ የኢትዮጵያ መንግስት አቅርቧል። አንቶኒዮ ጉተሬዥን በዚህ ጉዳይ ላይ ምላሽ ሰጥተዋል። እና እናንተ ምን ትላላችሁ? አላያንስ እንደሚባለው አለው የሻዕቢያ መንግስት የፕሮክሲ ጦርነት እያደረገ ነው። ይሄ ከእውነት የራቀ ውሸት ነው ብሏል ቃል አቀባዩ። እና እኚህ ናቸው። በሚቀጥለው ለምን እኔ ትልቅ ቦታ ነው የምሰጣችኋል። ፖለቲከኞች ስለሆናችሁ እንደው ዝም ብላችሁ ስታልፉ ስላያችሁ ላይ ብልክ የምትልኩ ሰዎች አይደላችሁም። እና በዛ አውድ ስለሆነ ቻርጅ ነው የሚያሳየኝ እዚህ ጋር ቻርጅ ላድርግ። እሺ ስለዚህ እነዚህ ናቸው። ነገ ከነገ ወዲያ የምትመጡ ሰዎች መጀመሪያ እሑድ እኔ ጋር ሪኩዌስት ከመላካችሁ በፊት ቴሌግራም ላይ ሄዳችሁ ቴዲ ምን ጽፏል ብላችሁ አይታችሁ ተዘጋጅታችሁ እንድትመጡ ይሁን። ይሄን የማደርገው ምንድነው? አንደኛ እንድትዘጋጁ ነው። ሁለተኛ ኦርጋናይዝድ እንድትሆኑ ነው። ኦኬ በዚህ አውድ ነው። ሁላችሁም አሁን አይታችሁታል ብዬ ተስፋ አድርጋለሁ። ከዋን ጋር ቀጥለው እንዳገባባችሁ እንዲመቸኝ ወደ ስዩሜ ልሂድ። ስዩም አይተዋል አይደለ? እሺ ወደ ስዩሜ ልሂድ። 7 ደቂቃ አለ ወንድሜ። ስዩሜ ቀጥል። እሺ አመሰግናለሁ። በሚገርም ሁኔታ ሜንሽን ሁሉ አላረኩም። ከዚህ ሁሉ መሀል ማየት አድናቂ ነኝ። ኤኒዌይስ አጠር አድርጌ ለማንሳት ያህል እንደዚህ ነው። ስዩሜ ቅድም በወጣው ሰውዬ በታምራት ቦታ ስለገባ እንዳይዘበራረቅብኝ ስዩሜ ያወራና ወደ አንተ እመጣለሁ። ስዩሜ ቀጥል። አመሰግናለሁ። በመጀመሪያ ከታችም ከላይም ያላችሁ ሁላችሁንም ሰላም ማለት እፈልጋለሁ። ቴዲ አንተንም ይህን ስላመቻቸልን ማመስገን እፈልጋለሁ። ቀጥተኛ በአንተ አጀንዳ መሰረት ለመሄድ አማራ ክልል የተጀመረው ጦርነት የዛሬ ኦልሬዲ 3 ዓመት ሊያስቆጥር የደረሰበት ሁኔታ አለ። አንድ የአማራ ተወላጆችም መላው ኢትዮጵያ ሕዝብ መረዳት ያለበት ነገር ቢኖር አንድ አካባቢ የሚደረግ ጦርነትም ሆነ የፖለቲካ ልዩነት መላው ሀገሪቷን የሚያናጋ ሁሉም ኢትዮጵያዊ የሚመለከት ጉዳይ ነው። በዚህም የመጣ በፌዴራል መንግስቱና በአማራ ክልል በታጠቁ ኃይሎች የሚደረገው ጦርነት በአንድም በሌላ መልኩ የእያንዳንዳችን የሚመለከት ጉዳይ ነው።
አማራ ክልል ጦርነት የተገባበት ምክንያት አማራ ጦርነት ስላማረው ጥይት መወልወል ስላማረው አይደለም። አምባገነን የሆነ ስርዓት ኢትዮጵያ ውስጥ ስላለና ይሄ ህዝብ በማንነቱ ስለተገፋ ስለተሳደደ በሰላማዊ መንገድ በመጠየቁ ጥያቄው ሶፍት አላቀብልህም ስለተባለ ስለተናቀ ስለተዋረደ ኢትዮጵያ ውስጥ ያለ የታሪክ ጠባሳ ሁሉ አማራ የሰራው ተደርጎ እየተወሰደ በትንሹም በትልቁም ተሳዳጅ እየተገደለ ያለ ህዝብ በመሆኑ ነው። ኢዝናት አባውት የልዩ ኃይል መፍረስ ጉዳይ አይደለም። ኢዝናት ወር ደግሞ ኢትዮጵያ ውስጥ ስልጣን ላይ እኔ ካልተቀመጥኩ ብሎ አይደለም። ኢትዮጵያ ውስጥ የኦሮሞ መንግስት አለ ብሎ ስላመነም አይደለም። የኦሮሞ መንግስት አለ ብለው የሚያምኑ ሰዎች የኦሮሞ ተወላጅ የሆነ ጠቅላይ ሚኒስትር ስላለ ነው። እንደውም አንዳንዶቹ ተጠቃሚ የሆኑት ነው። አንዳንዶቹ መንግስት ስልጣን ላይ የተቀመጡ ሰዎች ናቸው የሚነግሩን። አብይ አህመድ ፕሮቴስታንት መሆኑን ስልጣን ላይ ሲወጣ ይታወቃል። አብይ አህመድ ኦሮሞ መሆኑን ስልጣን ላይ ሲወጣ ይታወቃል። እግሩ ሲሳም፣ እናቶች ጡታቸው ይዘው ሲያለቅሱለት፣ ሰው ሁሉ በአደባባይ ፎቶ ሲሰቅል አብይ አህመድ ማን እንደሆነ ይታወቃል። ሲገለን ግን ማንነቱ ሲነገረው፣ በጥይት ሲመጣ ሲያሳድድ፣ ሲገድል፣ ሲንቅ፣ ሲያዋርድ፣ በመጣበት መንገድ ግን ሰዎች ማስተናገድ ሲጀምሩ ማንነቱ ላይ መደበቅ ይፈልጋል። ማንነቱ የሚደበቅ ማንኛውንም የፌዴራል ስልጣን የያዘ ሰው ካለ ወደ መንደሩ ነው መመለስ ያለበት። ኢትዮጵያን ማስተዳደር አይችልም። ኢትዮጵያን ሰፍቶታል ማለት ነው። የአማራ ህዝብ ጦርነት በነገራችን ላይ ቴዲ 30 ዓመት አልፎታል። ሰልችቶናል የአማራ ሞት። እኛም እኔ ጉራጌ ተወላጅ ነኝ፣ ግን ሰልችቶኛል የአማራ ሞት። አማራ ሲሳደድ ማየት ሰልችቶኛል። ዋይ የአማራ ሰላም አላገኘም ማለት፣ ኦሮሞ ሰላም አላገኘም ማለት፣ ጉራጌው ሰላም አላገኘም ማለት ኢትዮጵያም ሰላም አታገኝም። ሰልችቶናል። ይበቃል። ትርክቶች መቆም አለባቸው። በዛ ምክንያት ነው ጦርነቱን መንግስት ነው ስልጣን ላይ ያለው መንግስት የጀመረው ነው። በዚህ ምክንያት ራሱን ማዳን አለበት። ኤግዚስተንሻል ትሬት ስላለበት የገጠመው ጦርነት ነው። ካላሸነፈ ይበታትኑታል፣ ያጠፉታል። and then the rest of the next generation ጭምር ምንድነው የሚቀጥለው? በተመሳሳይ መልኩ መንግስት ላይ የመጣው እየተለዋወጠ እያሳደዱ ሌሎቻችንም the same thing የሚቀጥል ነው የሚሆነው። ስለዚህ መፍትሄው አንድ ነው። አንድ መንግስት ዛሬ የደረስንበትን ደረጃ አውቆ ወደ ሰላማዊ መንገድ መጥቶ እንደ ማንኛውንም ኢትዮጵያዊ ቁጭ ብሎ ተነጋግሮ ኢትዮጵያን የሚሻገርባት መንገድ መፈለግ ነው። ይሄ ማለት ፕሮፌሰር የሚባሉት ሰውዬ የሚመሩት ይሄ ውጭ ሀገር ወጥቶ ከ3 ዓመት ከምናምን በኋላ ቴዲ መሀል ጣታቸው ነው የሰጡን። አውሮፓ አካባቢ አስተባባሪ ተብሎ የተሾመው ሰዎች በሚቃወሙበት ጊዜ የምክክር ኮሚሽን የተባለው ትልቅ ክሬዲንሻል ያላቸው በእድሜያቸው የገፉ በሙያቸው የተካኑ ሰውዬ he become the chairman or the ሰብሳቢ and then 3 ዓመት አልፏል። አጀንዳ እንኳን መሰብሰብ አልቻሉ። ማላገጫ ነው። ስለዚህ ኢትዮጵያ ውስጥ ያለው ጦርነት መቆም የሚችለው በአብይ አህመድ ስር ሆኖ በማንም ስር ሆኖ ሊቀጥል የሚችለው መጀመሪያ አብይ አህመድ ወደዛ መምጣት ሲችል ነው። ያ እስካልመጣ ድረስ እኔ ጫካ ያለ ሰው ለማንም ግባ እንዲበል እንዲብታረግ ማለታችን ዋይ በሰላማዊ መንገድ ቴዲ የሚታገሉ ኃይሎች እየተሳደዱ ነው። አሁን ምርጫ ለማድረግ እንግዲህ ግንቦት ላይ ምርጫው ከተደረገ የቀረው ስንት ወር ነው? 7 ወር። አንድም ተቃዋሚ ፓርቲ ስብሰባ መጥራት አይችልም። ኢትዮጵያ ውስጥ ጦርነት ይቁም የሚል ሰላማዊ ሰልፍ መጥራት አይቻልም። ጋዜጠኞች ለጠቅላይ ሚኒስትሩም ሆነ ለመንግስታቸው ያለው ድክመትን በሚመለከት ጽፈው እንዲማሩበት እንዲያስተካክሉ ማድረግ አይቻሉም። ምን ማለት ነው? የፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ ጋዜጠኞች ሁሉንም እየተሳደዱ ያለበት ሁኔታ ነው። ይህን ባለበት ሁኔታ ምንድን ነው የህግ የበላይነት በሌለበት ሁኔታ በማን ስር ሆነን ነው በማን ህግ ነው የምንመራው ካልን በአብይ አህመድ። ያ ደግሞ የአንድ ግልገል አምባገነን ሰው የበታች ሆኖ መቀጠል ነው። ያ ደግሞ የምንቀጥልበት ምንም ምክንያት የለም። ከኤርትራ ጋር በስፋት በቀጣይ ጥያቄዎችም ካሉ መለሳለሁ።
በዚህ ጉዳይ ላይ ወደ ሰላም መምጣት የሚቻለው ወደ ውይይት መምጣት ካልተቻለ ያ ካልሆነ ድረስ ትግሉ ግን የአማራ ትግል ብቻ አይደለም። ኦሮሚያም ላይ ጦርነት አለ። ሰላማዊ ዜጎች የሚገሉ የታጠቁ ኃይሎች ያንን አቁመው ጠላት ላይ መንግስት ላይ ብቻ ትኩረት አድርገው መቀጠል አለባቸው። መከላከያ የሚባለው ቅድም ወንድሜ ምኞትህ ነበር ስትናገር የነበረው። መከላከያው በየዋህነት የተማሩት የተነገራቸው ሉዓላዊነት የመጠበቅ ነው፣ ሀገርን የመጠበቅ ነው፣ ህዝብን የመጠበቅ ነው። አሁን ግን የአብይ አህመድ ተላላኪ ሆነው የአብይ አህመድ ስልጣን እያስቀጠሉ ያሉ ናቸው። እነሱን አክብር። ሞቴን እያፋጠነ ያለን መከላከያ ላከብረው አልችልም። ወንድሞቻችን ናቸው። የስ የሀገር ሉዓላዊነት ቢጠብቁ ደስ ይለኝ ነበር። እንደውም ለእያንዳንዱ በተለይ መከላከያ ያለው ኃይል ማስተላልፈው ለማን ነው የምትሞቱት? የድሃ ልጆች ናችሁ። የሀብታም ልጆች መከላከያ አይላኩም። የድሃ ልጆች ናችሁ። እናትና አባቶቻችሁ አሳድገዋችሁ እንዳትማሩ ዩኒቨርሲቲ ጥለዋችሁ 95-98% እየጣሏችሁ ከዛ ሉዓላዊነት ትጠብቃላችሁ ተብላችሁ የአብይ አህመድን ስልጣን እስከ መቼ ታስቀጥላላችሁ? ወገናችሁ ላይ እየተኮሳችሁ ትቀጥላላችሁ? ይሄ ለእናንተ የማቀርበው ጥያቄ ነው። እሺ ቴንክ ዩ ስዩሜ። ወደ ሚኒሊክ ፋኖ እንሄዳለን። ታፕ እያረጋችሁ ሚኒሊክ ፋኖ ያንተ ነው። Thank you, Teddy. Okay, so focus ማድረገው ያው እንግዲህ የትግል ሜዳው ላይ ነው። ትግል ሜዳው ላይ ሪያሊቲ ያለ የመንግስት ኃይል የሚጠቀመው ያለውን ሁሉ አርሴናል ነው። አየር ኃይሉንም የምድር ጦሩንም እየተጠቀመ ነው። ሰው አልባ ሰው ያላቸው ሄሊኮፕተር፣ ጀት ሁሉንም ያለውን ባህር ኃይልም እንደውም ባህር ዳር ጣና ሐይቅ ላይ ጀልባዎች ሁሉ ተጠቅሟል። ባህር ኃይል ባይኖረንም በውሃም ላይ ጦርነት ተደርጓል። ይሄ ሁሉ ጦርነት የሚደረገው በህገ መንግስትና በተቋማት የተደገፈ ጸረ አማራ ኢትዮጵያ ተፈጥራ አማራን ጨቁኖ ለማስቀረት ነው። አማራን ለማጥፋት የሚደረገውን ህይወት ለውጥ ብለው የመጡት ሰዎች እውነተኛ ለውጥ አምጥተው ኢትዮጵያ ውስጥ አማራን የማታገል፣ አማራን የማትገፋ፣ አማራን የማታፈናቅል ኢትዮጵያ ለአማራ የምትመች ኢትዮጵያ ከመፍጠር ለእኛ ብቻ የምትመች ኢትዮጵያ መፍጠር ይሻለናል ብለው ለውጡን የባለ ጊዜ ለውጥ ስላደረጉት ነው ይህ ሁሉ ጦርነት የሚደረገው። ጦርነቱን የሚወስነው ግን ያለው የመሳሪያ አይነት አይደለም። አሜሪካ ቪየትናም ሄዳ ምን እንደሆነች አይተናል። አሜሪካ የተለያየ ሀገር ሄዳ ምን እንደሆነች አይተናል። እና የጦር የመሳሪያ የበላይነት ሳይሆን የሞራል የበላይነት ጦርነቶችን እንደሚያሸንፍ እናውቃለን። የመሳሪያውን የበላይነት የያዘው የመንግስት ጦር ኢትዮጵያ ውስጥ የሚዋጋው በሞተ ሞራል። ለምን? የአማራ ህዝብ የኢትዮጵያ የህልውና አደጋ ሊሆንም አይችልም፣ ሆኖም አያውቅም። የአማራ ህዝብ ጥያቄና የአማራ ህዝብ ትግል የራሱን ህልውና ለማስቀጠል እንጂ የኢትዮጵያን ህልውና አፍርሶ ተገንጥሎ የራሱን ሀገር ለመስራት አይደለም። መከላከያ ሰራዊት ውስጥ ያሉት ወታደሮች እያንዳንዳቸው በልባቸው የሚያውቁት ሀቅ ምንድነው? የሚዋጉት ሚዲያ ላይ ብልጽግና እንደሚያወራው ጽንፈኛው ከሻቢያ ጋር ከኤርትራ ጋር ምናምን ከህወሓት ጋር እንደሚባለው ይሄ የፕሮፓጋንዳ ጦርነት ሳይሆን የሚዋጋው በስነ ስርዓት ሄዶ ቦታው ላይ መከላከያው እንዳየው ማንም የማያግዘው በራሱ ኃይል በራሱ አነሳሽነት በራሱ አደራጅነት ተደራጅቶ በጅምላ መጨፍጨፍ፣ መፈናቀል፣ መገደል፣ መጨቆን፣ ሀብት ንብረታችንን መጠቀም ሰለቸን ካለ ማህበረሰብ ጋር እንደሆነ እያየው ነው። ይህንን ማህበረሰብ on behalf of የፕሮስፐሪቲ ፓርቲ እና አብይ አህመድ እጨቁናለሁ ትገዛለህ ብሎ ትምህርት ቤት ውስጥ ካምፕ ሰርቶ ዩኒቨርሲቲ ውስጥ የጦር ካምፕ አቋቁሞ መድፎች መስጊድ ውስጥ መድፍ
ቤተክርስቲያን አካባቢ ከባድ መሳሪያዎችን ላሊበላ ሳይቀረው እየጠመደ የተቀመጠ የመከላከያ ሰራዊት ነው። ከፋኖ ጋር ሲዋጋ የሚዋጋው እንዲጠፋ የተፈረደበት ማህበረሰብ ውስጥ የተወለደ ወጣት እህት ወንድም ዘመድ አዝማዱ ከየክልሉ ከየኢትዮጵያ ውስጥ ካለ ቦታ ሁሉ ሲፈናቀል ሲገለል ሀብት ንብረቱ ሲቀማ ያየ ፋኖ ነው ጦር ሜዳው ላይ ያለው። የመከላከያ ሰራዊቱ ከካምፕ ሁሉ መውጣት አይፈልግም። የአብይ አህመድ አማራ ክልል ያሉ ጥቂት ሆዳሞችን ተጠቅሞ ልዩ ኃይልና ሚሊሻውን ከመከላከያው በላይ እየከፈለ አማራን እርስ በርሱ ለማጋደል የሚያደርገው ጦርነት ነው። መከላከያው በየሁሉም ቦታ ላይ ከኋላው ሆነው ትዕዛዝ የሚሰጡት ሰዎች የሚያመጡበትን ቅጣት እየፈራ ነው እንጂ መዋጋት የሚፈልግ መከላከያ ሰራዊት አማራ ክልል ውስጥ ያለ ቢካዝ የተቀጠረበት ተቋም የኢትዮጵያን አንድነት ሉዓላዊነት የሚያስከብር እንጂ አንድን ህዝብ ትገዛለህ ብሎ እንዲደፈጥጥ የተቀጠረበት ተቋም ስላልሆነ that being said ፋኖ 100% የሚዋጋለትን ምክንያት ያለምንም ጥርጣሬ የሚያምንበት ምክንያት ነው። አዎ ፋኖ በአሁን ሰዓት በዚህ ደቂቃ አንድ ድርጅት የለውም፣ ግን እመኑም አትመኑም የሚዋጋለት አንድ ምክንያት ብቻ ነው ያለው። የሚሞትለት አንድ ምክንያት ብቻ ነው ያለው። የፈለገውን መስዋዕትነት ቢመጣ ሊከፍል የተዘጋጀበት ምክንያት የት ድርጅት ይሁን የት አካባቢ ይሁን የት ይሁን ልዩነት የለው። አንድ ዓላማ ይዞ የሚዋጋ ነው። ከዛ አልፎ ተርፎ ደግሞ መከላከያ እሱ ዓላማ ምንድን ነው? የዓላማ ይኸውልህ ቴዲ ሲምፕል። ብዙ ጊዜ አንተ ጋር ስመጣ አሏል ኢትዮጵያ ውስጥ ያለው ችግር ሁለት መሰረቶች ላይ ነው የቆመው። አንደኛው ኮንስቲቱሽናል ነው ማለት ህጋዊ ነው። ሁለተኛው ደግሞ ይሄ ኮንስቲቱሽን ኢንስቲቱሽናላይዝ ተደርጓል ማለት ኢንስቲቱሽኖች ውስጥ በፍርድ ውስጥ በፈለከው በንግድ ውስጥ በፈለከው ሀገር የሚቆምባቸው ተቋማቶች ውስጥ ስትገባ ተቋማት ውስጥ ስትገባ ጸረ አማራነት አለባቸው። የትም ቦታ ብትሄድ forget የጋራ የምንላቸው ከተማዎች ውስጥ ኦኬ አማራ ክልል ውስጥ ራሱ የአማራ ሀብታሞች እንዳይሰሩ የሚሰሩ የፌደራል ተቋማት አሉ። ፋኖ የሚታገለው ተቋማንም ህጉንም ጸረ አማራ የሆነም አስተሳሰብ ከኢትዮጵያ ለማስወገድ ነው። አደጋ ውስጥ ሆነን ልንኖር አልችልም። የህልውና አደጋ የምንለው እኛን የመኖር ዋስትናችንን የሚነፍግ ነገር ስላለ ነው። እሺ አንድ ጥያቄ ላንሳለሁ። ኦኬ ፓውዝ ማይ ታይም ፕሊዝ። ፖዝ አድርገዋለሁ። አማራ ክልል ላይ ከ4000 በላይ ትምህርት ቤቶች ተዘግተዋል። አማራ ክልል ላይ የፋኖ ታጣቂዎች ገበሬዎችን በጠራራ ፀሐይ ሲረሽኑ እያያችሁ ነው። ሽማግሌ ሲረሽን እያየ ነው። ይህ ለአንዱ ለአማራ ህልውና የምትንሰፈሰፍለት ለምን ትገለዋለህ? እውነት የምትወደው ከሆነ ማለት ነው። ከምን ጊዜውም በላይ የህልውና አደጋ ውስጥ የጣልኩ አንተ አይደለ? ለምሳሌ አማራው ይገደላሉ። በቪዲዮ ያለ ነገር ነው። የሃይማኖት ሰዎች ይገደላሉ። አዘሴም ታይም ደግሞ ለህልውናችን ነው የምንታገለው ስትል አንተ ስትገለው ህልውና አይሆንም፣ ሌላው ሲገለው ህልውና የሚሆነው ማለት ነው። ይሄ አይጋጭም ወይ ነው? እስኪ ሲን አስረዳ። ኦኬ የአማራ ገበሬዎችን ፋኖ እንደው ተርፏቸው ሳይሆን ካላቸው ላይ የሚያካፍሉትን የአማራ ገበሬዎች ፋኖ በዘፈቀደ ያለምንም ምክንያት ምንም ሳያረጉት ሄዶ ይረሽናል ማለት ይከብዳል። እኔ አሁን እንደዚህ አይነት ክሌም ባመጣ ኤቪደንስ ትለኛለህ። የምታወራው ነገር ደግሞ እንደ ኤቪደንስ ልታመጣ የምትችለው አንድ ወይንም ሁለት ቪዲዮዎች ካሉ ግለሰቦቹ ላይ የተወሰደውን እርምጃ ማንኛውም አመራርም ግለሰብም ደጋፊም አውግዞታል። ምክንያቱን ግን ጠይቀናልም አውቀናል እንጂ ፋኖ ሄዶ ገበሬ ይገላል የሚለው ነገር I mean it doesn't make sense። ፋኖ እኮ በአሜሪካና አውሮፓ በተቀመጡ ኢትዮጵያውያን ስንቅና የሚያስፈልገው ነገር ሁሉ እየተሟላለት አይደለም የሚዋጋው። ፋኖ የሚዋጋው የአማራ ህዝብ የጀርባ አጥንቱ ሆኖ እየደገፈው ስላለ ነው ፋኖ የሚዋጋው። ያ ህዝብ ደግሞ በአብዛኛው ገበሬ ነው። ፋኖ ገበሬውን የሚገልበት ምክንያት የለውም። ትምህርት ቤቶች ያልከው ግን በጣም ቁልፍ ነገር ነው። ምክንያቱም አይደለም ትምህርት ቤቶችን የሃይማኖት ተቋማቶችን ለፋኖ መጥቶ እንዳያሸንፈኝ የሚያመች ቦታ ከሆነ ወታደሮችን ለማሳደር የሚያመች ቦታ ከሆነ
ያለምንም ከልካይ ያለምንም ጠያቂ ካምፕ አደርገዋለሁ ብሎ የገባ የመከላከያ ሰራዊት አለ። የህፃናት ትምህርት ቤት በል ህፃናቱ እንዳይመጡ ካምፕ አድርገነዋል። ማንም የሚጠይቃቸው የለም። የከፍተኛ የትምህርት ተቋሚውን ገብተው ወታደሮች ካምፕ አድርገውታል። እንደዛ ገብተው ደግሞ ካምፕ ያላረጉትን የትምህርት ተቋም እዛ ትምህርት ቤት የሚማሩትን ተማሪዎች እንደው ድንገት በሆነ አጋጣሚ ካምፕ ያላረጉት ትምህርት ቤት ካለ እዛ ትምህርት ቤት የሚማሩ ተማሪዎች ላይ ጾታዊ ጥቃት ይፈጽማሉ። ከፈለግ ከነማስረጃው ልልክልህ እችላለሁ። ይሄን መከላከያ ሰራዊቶች በአማራ ክልል ገብተው የአማራ ተማሪዎችን የተለያየ ጾታዊ ጥቃት ሲያደርጉባቸው የተመዘገቡ ምን ያሉ አሉ። እንኳን ሰዎች ልጆቻቸውን ትምህርት ቤት ሞልቶ ሊልኩ ወታደራዊ ካምፕ ከመሆን የተረፉት ትምህርት ቤቶች ውስጥ ያሉትን ተማሪዎች የብልጽግና ወታደሮች ትምህርት ቤት አላስወጣ አላስገባ ብለው እየደፈሯቸው። ለማጠቃለያ አንድ አረፍተ ነገር፣ ፋኖዎች ግን በሞራል የበላይነት ስለሚዋጉ በሁሉም ሜዳ ላይ ድል እያደረጉ ነው። በጣም እናከብራቸዋለን፣ እንወዳቸዋለን። መስዋዕትነታቸው ትልቅ ነው ለኛ። ኦኬ ሴቭ አመሰግናለሁ ወንድማችን ቴዲ። በምስጋና ጀምራለሁ ለምትሰጠን ፍጹም ገለልተኛ የሆነና ፍትሃዊ መድረክ አመስግነን እንጀምራለን። ቅድም እንዳልከው ሀገሪቷ ውስጥ ከሚጸባረቀው 5% እንኳን ነፃነት የዚህን ቤት አያክልም ማለት ነው። ይህም በማለት በሁለቱ ቶፒኮች በሁለት ዙር ሀሳቤን አስቀምጣለሁ ማለት ነው። በመጀመሪያ ደረጃ በሰሜን ጎጃም አካባቢ ያልከው ባትል ነው። ሁለተኛ በሰሜን ምንድነው በኤርትራና በትግራይ የተፈጠረ አሊያንስ ተብሎ በኢፌዴሪ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የቀረበው የዩናይትድ ኔሽን ሪፖርት እነሱም የሰጡት ምላሽ ፈርስት ሪፕላይ እና የአሁን ወቅታዊ ሁኔታውን እንትን ላለው በመጀመሪያ አሁን ስለ ሰሜኑ ጦርነት ስንሄድ በጎጃም በሚደረገው ጦርነት ወንድም ለወንድም ነው የሚገዳደለው። እንዴት ነው ስትል አሁን 2300 ሰው እንዲሰማኝ የሚፈልገው ለምሳሌ ትላንት አንድ ኦሮሞ ወንድማችን ያጋራው ሪፖስት ያደረኩት ቪዲዮ አለ። አንድ ምስኪን የኦሮሞ ልዩ ኃይል አማራ ክልል ትገባለህ ተብሎ እባካችሁ እጄን በደም አጨማለቃችሁት፣ ኢትዮጵያንን እየገደልኩ ነው፣ ወንድሜን እናቴ ቀበረች የዛሬ 2 ወር፣ ዛሬ ደግሞ እኔም እዛ አማራ ክልል ገብቼ ልሞት ነው፣ እባካችሁ ተውን እያሉ ነው። ይህ ስርዓት ከካሜሩሽ ከካምቦዲያ ስርዓት የከፋ ከፖልፖት የከፋ ከሮማኒዮ ቾቼስኪ የከፋ ምናልባት ይህ ስርዓት የሚወዳደረው ከአዶልፍ ሂትለር ጋር 1.5 ሚሊዮን ትግሬ የገደለ 640 ሺህ አማራ የገደለ 72000 የወለጋ አማራ የገደለ 14000 የወላይታ ህዝብ የገደለ ጨፍጫፊ ስርዓት በአራቱም ማዕዘን ኢትዮጵያ 1.5 ሚሊዮን ትግራዋይ ስለመገደሉ የክልሉ የወቅቱ ፕሬዚዳንት ደብረጽዮን ገብረ ሚካኤል ውሸት ነው ብሏል። ኬታ መጣ አንተ 1 ሚሊዮንም አርጉት ችግር የለም። ኢትስ ናት አባውት አሃዝ ነምበር አይደለም። የሰሜኑ ጦርነት $40 ቢሊዮን በማስከሰት የሀገሪቷን የአህጉሩን ውድ ጦርነት አመራሩን ለማስመታት ነው። ዝም ብሎ የሚነገር ነው። ማን ቆጠረው ብሏል ደብረጽዮን እና አንተ ነግራችሁ። ኦኬ ማንም ይሁን እሺ ምንም ችግር የለም። እሱ 500 ሺህ ይሁን ህዝብ ነው አይደለ? ከ6 ሚሊዮን ህዝብ 500 ሺህ ህዝብ በጣም ትልቅ ፖርሽን ቁጥሩ የተባለው ሪፖርት ነው ብዙም ቁጥሩ ብዙም አያጣላንም። በመቀጠል መከላከያው ላይ የህዝብ ተወካዮች ምክር ቤት የኢፌዴሪ ጠቅላይ ሚኒስትር ቀረበና ይህ መከላከያ ሰራዊት ታማኝነቱ ለቀዩ መዝገብ ነው፣ ለቀዩ መጽሐፍ ነው፣ ለህገ መንግስቱ አይደለም። ቀዩ መጽሐፍ ማለት አብዮታዊ ዲሞክራሲ ነው። ስለዚህ የፓርቲ ጠባቂ ነው፣ የህዋት ጠባቂ ነው። መኮንኖችን ደግሞ ከታችኛው መኮንን እስከ ጀነራል ድረስ ስም እየዘረዘሩ ተመልከቱ ብለው በጠቅላላ 6% የሀገሪቱ ህዝብ የሆነው የትግራይ ህዝብ ተወካዮች ናቸው። በጠቅላላ ስማቸው ሲጠራ ይሄን ያቀረቡት እንግዲህ ማን ናቸው? ጠቅላይ ሚኒስትር አብይ አህመድ ናቸው። ዛሬ ለ2400 ህዝብ ፊት እስቲ አዳምጡኝና የሰሜን እዝ፣ የምዕራብ እዝ፣ የምስራቅ እዝ፣ የመካከለኛ እዝ የጠቅላይ ኤታማዦር ሹም የባህር ኃይል ዋና ኃላፊ የአየር ኃይል ኃላፊ ስም ዝርዝር ልጥራላችሁ። ጀነራል ሰለሞን ኢተፋ፣ ጀነራል ሹማ አብደታ፣ ፊልድ ማርሻል ብርሃኑ ጁላ፣ ጀነራል ይልማ መርዳሳ፣ ጀነራል ድሪባ መኮንን፣ አድሚራል ጀነራል ናስር አባዲጋ፣ ጀነራል ኃይሉ እንደሻው አቶምሳ፣ ጀነራል ቡልቲ ታደሰ። ይሄ የምጠራላችሁ ከፍተኛ የሰሜን እዝ፣ ምስራቅ እዝ፣ ደቡብ እዝ፣ ማዕከል እዝ ተብሎና የባህር ኃይል የጠቅላይ ኤታማዦር ሹምና የመከላከያው በአሁኑ ደግሞ የመጡትን ስኬል ካያችሁ እነ ልደቱና እነ ጀዋር ሪፖርት ሲወጡ እድገት ከተሰጠው የጀነራል ማዕረግነት ከኮሎኔል ማዕረግነት ወደ ብርጋዴር ጀነራል ማዕረግነት ካደጉት ውስጥ 71% የአንድ ብሔር ተወላጅ ነው። ዛሬ መከላከያው የአንድ ብሔር በጠቅላላ ባህር ኃይሉ ብቻ አንድ ከሌላ ብሔር የወጣ ነው ዋና ኃላፊው፣ ምክትሉ ግን የኦሮሞ ተወላጅ ነው።
ምክትል ኤታማዦር ሹም አበባው ታደሰ የአገው ብሔር ተወላጅ ነው። ከዛ ውጪ በጠቅላላ በእዞቹ በጠቅላላ 82% በሚባል ደረጃ የአንድ ብሔር ተወካይ ነው መከላከያው። ትላንት ጠቅላይ ሚኒስትሩ ምንም ሳያፍሩ የስም ዝርዝር ይዘው የአንድ ብሔር ተወላጅ ጀነራሎቹ መዘርዘር ከቻሉ ነገ እንዲሚያረግ መንግስት አይመጣም ብለው ነው የሚያስቡት ታማኞቻቸው እንዲሆኑ። ይሄ ስርዓት ኦሮሞን ይወክላል ያልኩ አይደለም። መከላከያው ግን ኢትዮጵያ መምሰል ነው ያለበት። በጠቅላላ ከፍተኛ መኮንኖች ትላንት የአንድ ብሔር ወኪል እንደነበሩ ዛሬም በሌላ ብሔር ነው የተተካው። ስማቸውን በዝርዝር እንደምጠራላችሁ በጠቅላላ አዲስ ከተቋቋመው ባህር ኃይል ጨምር ማለት ነው እና አድሚራል ናስር አባዲ ጋር እስከሚመሩት ድረስ እነ ጀነራል ቡልቲ ታደሰ ምናምን በጠቅላላ የመጡት ከአንድ ብሔር ነው። ለምን? ለስርዓቱ ታማኝነት ያገለግላሉ ተብለው ስለሚታሰቡ። ከታች ያሉት ምስኪኖች ግን ምንም አይጠቀሙ። ዛሬ እነ ዶክተር ጸጋዬ ከኦሮሞም ደግሞ እስከ ጎሳ ድረስ ወርደው የጎሳ ብሔርተኛ ናቸው እያሉ ነው። ይሄ ስርዓት ፋኖን በጽንፈኝነት የሚከስ ከሆነ በአራቱ ማዕዘን እንዴት ከኦነግ ጋርም እየተዋጋ ከህወሓት ጋርም እየተዋጋ ጉራጌ ክልል ጠያቂ ጋርም እየተዋጋ ወላይታ ክልል ጠያቂ ጋርም እየተዋጋ ከሁሉም የህዝብ ወኪል ነን ከሚሉና ከፓርቲዎች ጋር የምትዋጋ ከሆነ አንድ ትምህርት ቤት ውስጥ ከሁሉም ተማሪ ጋር የሚደባደብ ተማሪ እሱ ነው ወንጀለኛው፣ ጥፋተኛው። ቴዲ ሐዋሳ በትምህርት ቤት በሚማርበት ሰዓት 8ኛ ክፍል ከሙሉ ከ20 ተማሪው ጋር 12 ተማሪ ጋር ከተደባደብክ ቴዲ ዱርዬ ነህ ወይ የአመል ችግር አለብህ ማለት ነው። 12ቱንም አይ የአመል ችግር አለባቸው ቴዲ ጨዋ ነው ሊባል አይችልም። ከኦሮሞ ከሰፊ ኦሮሞ ህዝብ ጋር ከአማራ ጋር ከትግሬ ጋር ከወላይታ ጋር ከጉራጌ ጋር ከጌዲዮ ጋር የምትጣላ ከሆነ አንተ ነህ ዱርዬው። የጸብ መፍቻ ክህሎት የለም፣ ሀገር ማስተዳደር አትችልም ማለት ነው። ለሁሉም ምክንያት ልሰጥ አትችልም፣ ሁሉንም ጽንፈኛ ልትል አትችልም። የኤርትራና የትግራይን ጉዳይ በኋላ መለስበታለሁ። አሁን ተፈጠረ ስለሚባለው አሊያንስ ሚሊታሪ በጀት ምን ያክል አደገ ምናምን የሚለውን በሁለተኛ ዙር ሄድበታል። አሁን ግን አማራ ክልል የሚካሄደው የህልውና ትግል በሰላም ተጠይቆ ጠቅላይ ሚኒስትሩ ያልቅሱ እንኳን ትጥቅ ቀበቶ እናስፈታለን ብለው ያልቅሱና ምንም አያመጡም ብለው የጀመርነው ጦርነት ነው። አማራጭ አተን የሰላም በርኮ ሙሉ ለሙሉ ተጠርቅሞ ፕሮሲጀር አለው። የስነ ስርዓት ህግ እንኳን የማይከበርበት አካሄድ ነው ያለው አይደል? የፓርላማ አባል ህዝብ መርጦ ያስቀመጠውን የፓርላማ አባል ያለመከሰስ መብት ሳያነሳ ነው የሚያስረው። በክርስቲያን ታደለ መወከል ያልቻለ አማራ ፋኖን ይደግፋል፣ ዘመነ ካሴን ይደግፋል፣ እስክንድር ነጋ ምናምን ይደግፋል። በጃልበቴ መወከል በጀዋር መሐመድ መወከል ያልቻለ ኦሮሞ ኦነግን ይደግፋል። በልደቷ እያሉ መወከል ያልቻለ አማራ ግዴታ ትጥቅ ትግል ነው የምንደግፈው ማለት ነው። በፓርላማ ድምጽ የማይሰማ ከሆነ አግሬሲቭሊ የኦህዴድ ብሔርተኛ እኔን ሁለተኛ ዜጋ ሊያደርገኝ አዲስ አበባ ፊንፊኔ ናት ኦሮሞ ባለቤት ናት ሲል እኔ ባለቤት አይደለም ተከራይ ነኝ ማለት ነው። ባለቤት ካለው ማለት ነው። ባለቤት ደግሞ ውጣ ሲል ተለቃለ ከቤቱ ተከራይ ነህ ማለት ነው። ይሄን እየተቃወምን ባለንበት ሰዓት ህዝብ ድምጽ የሚሆነን የአማራን ህዝብ መፈናቀል መገደል ድምጽ የሚሆን የእድገት ጥያቄ ሶሻል ፖለቲካል ኢኮኖሚካል ጥያቄ የሚጠይቁ የፓርላማ አባሎች የሚታሰሩ ከሆነ የፖለቲካ ፓርቲ አመራሮች እሺ እነ ዶክተር ወንደሰን የሚታሰሩ ከሆነ በጠቅላላ የአብን ከኢዜማም ከየትኛውም ፓርቲ ተለቃቅመው የህዝብ ጥያቄ በስትክክል ለወዳደር አንሆንም ብለው የሚያቀርቡት የሚታሰሩ ከሆነ በጠራራ ፀሐይ የሚገደሉ ከሆነ ጋዜጠኞች የሚሰደዱ የሚታፈኑ ከሆነ ግዴታ ማሸነፍ የምንችለው በትጥቅ ትግል ኦንሊ ሪዞሉሽን። በኢትዮጵያ በ3000 ዓመት ታሪክ እንደዚህ እንደ ቅጠል ህዝብ የረገፈበት ታሪክ የለም። የሰገሌው ጦርነት አስከፊ ጦርነት እንደዚህ ህዝብ አላረገፈ። ከአራቱም ማዕዘን መንግስት ጥፋተኛ ነው የምትለው ከአራቱም ማዕዘን ከአንድ ቡድን ብቻ ጋር አይደለም እየተዋጋ ያለው ከአራቱም ማዕዘን ማለት ነው። ስለዚህ የፖለቲካ ፓርቲዎች ጋዜጠኞች ሁሉም ተጠርቅመው በተዘጉና ልክ ኢህአዲግ እስከሚወድቅ ድረስ 99.4% እያሸነፍኩ ነው ብሎ እንደሚነግረን እንደነበረው ሙሉ ለሙሉ የሰላም በር ዘግቶ ትጥቅ አታንሳ ሙተህ ለቅ አይለንም። በፌስታል ስንቀበር ራሱ ዶክመንተሪ እያሳየን መተከል ላይ በፌስታል ስንቀበር ወለጋ ላይ ጉራ ፈርዳ ሆሮ ምንድነው ሆሮ ጉዱሩ ቄለም እየታረድን ዶክመንተሪ እየሰራ እያሳየን ከዛ ትጥቅ አንስተህ ህልውናን አታስከብር ሊለን አይችልም። ተገደን የገባንበት ትግል ነው ይሄ ትግል። አመሰግናለሁ። ሁለተኛ ዙር ቀጥላለሁ። ቴንክ ዩ ሴቫችን እቺስ የልጅ እሳት ነው የሚተፋው። ታፕ እያረጋችሁ ታፕ እያረጋችሁ የብሔሬ ጉዳይ የሚጨንቃችሁ ካላችሁ የማንኪያ ነገድ ነኝ። የማንኪያ ብሔር ነን። ታፕ አድርግ። ኢትዮጵያ ምድር ላይ ሰፊ የሆነ መገፋት መገለል ይደረስብን በቁጥር አናሳ እየተባለን ከፖለቲካ የተገፋን ከማህበራዊ ጉዳይ የተገፋን በቁጥር 1500 ነን። ልብ ግን አለን ልብ አለን። ስለዚህ ታፕ እያረጋችሁ የማንኪያ ብሔር ተወላጆች በሙሉ ልዕልና ወደ አንቺ ልምጣ። ቴሪሻ የማንኪያ ብሔር የታደላችሁ ይመስለኛል። አት ዲስ ፖይንት ላይ አንዳንዴ ሳስበው
ለምንድን ነው የወጣችሁ? ኔትወርክ ነው ያስወጣሽ? አሮ ነው አስወጣኝ። አይ ሃቭ ኖ አይዲያ። አላየሁም፣ አላሽም። ኖቴን እንትን እያልኩኝ ነበር። አይ ኔትወርክ ነው ያስወጣሽ እንጂ ሞዴሬተሮች ያላችሁ ከኔ ስቴጅ ላይ ያለኔ ፍቃድ ሰው ያወረዳችሁ ሰዓት ይሄ ውርደት ነው። በጣም የተከበሩ ሰዎች ናቸው በነገራችን ላይ ሞዴሬተሮች። ኔትወርክ ነው። እሺ ቀጥይ ይለና ቴንክ ዩ ከሶስት አልቃሽ በኋላ ካረከኝ መቼም ፈረድክብኝ ማለት ነው። ለሶስት አልቃሽ መመለስ በጣም ትንሽ ይከብዳል። ወይ መደራጀት አልቻሉ ወይ ፕሮብሌማቸውን they don't get the shit together። ትልቁ ችግር የሆነው መደራጀት ሳልችል የዓለም የኢትዮጵያን የምታክል ፓወር አስረክበኝ እያልክ ነው እያሉ በሶሻል ሚዲያ ላይ የሚጮሁ ሰዎች ናቸው የሚያስቁኝ ማለት ነው። አንዳንዶቹ ተደብቀው የሻቢያን አጀንዳ የሚያዘጋጁ ናቸው ብዬ ነው ማምነው። አንዳንዶቹ ደግሞ ፕሮፓጋንዳ መስራት የማይችሉ እንደው ለፕሮፓጋንዳ ሴክስ ይባል እንኳን እባካችሁ ቁጥር አይጠራም ፕሮፓጋንዳ ላይ። ምክንያቱም ፈጥራችሁ ስታወሩት ከየት አመጣኸው የሚባል ነገር ጥያቄ ትጠየቅና ትፋጠጥና ግራ ገብተህ ወደ ሌላ ቶፒክ ጃምፕ ታደርጋለህ። ስለዚህ ፕሮፓጋንዳ ላይ ቁጥር አይጠራም በፍጹም ማለት ነው። ለማንኛውም አማራ ክልል ላይ ያለው ሪያሊቲ ቴዲ አሁን አሏሽም በተለይ በወሎ አካባቢ ላይ ዛሬ አዳዲስ ሚሊሻዎች ተመርቀዋል። እየጠነከሩ ነው ከቀን ወደ ቀን ብዬ ነው ማምነው። የተፈጠረ ኢንሲደንስ አለ። ባለፈው በተፈጠረው ነገር ከውስጥ እርዳታ አግኝተዋል የሚል አመለካከት ነው ያለኝ። ያ ምክንያቱም እንደዛ አይነት ሲቹዌሽን ሀፕን አያረግም ነበር ብዬ ነበር ባለፈው አንተ ቤትም ነግሬ ነበረ እና በመንግስት በኩል እንደውም በሆነ ሰው አካውንታቢሊቲ መምጣት አለበት የሚል ነገር ነበረ እንትን ያልኩት። አብኖች ወጣው ይሄ ነገር መደረግ አለበት ሲሉ ስቴትመንት ያወጡትን አይቻለሁ እና ትልቅ ነገር ነው ብዬ ነው ማምነው ይሄንን ነገር ለማስተካከል ማለት ነው። በዚህ በፋኖነን በሚሉ ሰዎች አዲስ ፖይንት ላይ የተወሰኑት አሏሽም ሁሉም ልል አልችልም። መልስ ያልሰጡትን ልፈርጃቸው አልችልም። ግን ከቲፒኤልኤፍ ቀሚስ ስርና ከሻቢያ ቀሚስ ስር ተደብቀው አማራን እናድናለን ኢትዮጵያን እናድላለን ብለው እየታገሉ ያሉ አሉ። አስመሳይነት ነው ብዬ ነው ማምነው እንጂ የስልጣን ጥምነትና የተቀጠሩ ባንዳዎች ለኢጅፕት አላማ ለማሳካት እየጣሩ ያሉ ሰዎች ናቸው ብዬ ናቸው። እነዚህ ሰዎች ደግሞ የመመለስም የመነጋገርም አላማ አላቸው ብዬ አላምንም። አላማ ቢኖራቸው በአንድ ላይ ሆኑ ነበረ። አላማ ስለሌላቸው የአማራን ክልል አንስቴብል ሲቹዌሽን ውስጥ በመክተት መንግስት ላይ ፕሬሸር ማድረግ ነው ኢንትረስታቸው እንጂ የህዝብ ኢንትረስት ያላቸው ሰዎች በፍጹም ይሄን ያህል ዝርክርክነት ሚስጥር የሚባል የላቸው። nothing capable መደራጀት ምን እንደሆነ አያውቁም። all they want is የአማራ ክልልን ፓወር። አንዳንዶቹ የአማራ ክልልን ፓወር ይላሉ፣ አንዳንዶቹ የፌደራልን በጠቅላላ ፓወርም የሚሉ አሉ። እነሱ ሰዎች ደግሞ በፍጹም ስልጣን የሚባል ነገር እንኳን ስልጣን በስልጣን በር ማለፍ አለባቸው ብዬ አላምንም። አልዋሽም። ያለው ሪያሊቲ ያ ነው። አሁን ያለው ሲቹዌሽን በምክትል ጠቅላይ ሚኒስትሩም በኩል ትክክለኛ ሜሴጅ ተልኮል ብዬ ነው እማምነው። ለመጀመሪያ ጊዜ ምክትል ጠቅላይ ሚኒስትሩ እንደዚህ አይነት ቶን በሚመስል ግልጽ የሆነ መልእክት ሲያስተላልፍ አይቼው አላቅም። እንደውም ወንድሞቻችን ጫካ ያሉት ወንድሞቻችን ምናምን በሚል ቶን ነበረ። አሁን ግን የተናገረው ነገር ክሊርሊ ከኑጋ ሰሊጥ አብረህ ትወቀጣለህ የሚል ዳይሬክት ሜሴጅ ነው እንትን ያለው። ስለዚህ መስመራችሁን ወቁ፣ ወስኑ፣ ለመነጋገር ዊሊንግ እንትን ካላችሁ ወደ ጭንቅላታችሁን አስቡበት የሚል ዳይሬክት ሜሴጅ ነው የተናገረው። ያንን ሜሴጅ ደግሞ ክሊርሊ በጣም ሰፖርት ማረጋው ነገር ነው። ምክንያቱም የሚመለስ ጋር እሹሩሩ ምናምን የሚባል ነገር የለም። እዚህ ላይ አንዳንዶቹ ሲደነፉ ምናምን ነገር ያስቀኛል በጣም። መንግስት በእኛ በኩል ባላል ነው ምናምን no it doesn't work like that። ስልጣን doesn't work like that።
ወይ ትደራጃለህ፣ እኩል ቻሌንጅ መንግስትን ማድረግ የሚችል ሲቹዌሽን ትፈጥራለህ። አለበለዚያም ደግሞ you get back in the line ማለት ነው። አገርህን እንደ አገር አንተም ለጥያቄ ልጠይቅሽ ልልና ለምሳሌ አሁን ይሄ ጦርነት ከተጀመረ 3ኛ ዓመቱን ይዟል አይደል? በአጭር ይቋጫል ተብሎ የተጀመረ ጦርነት ነው። ከትላንት ወዲያ ራሱ የዓለም አቀፍ ማህበረሰብ የቀይ መስቀል ሰዎች ሄደው በፋኖ ታጣቂዎች የተማረኩ ሰዎችን እንደዚህ ጉብኝት እንዳደረጉ አንብብ ያለው በዜና የምንቀለበው የለንም ኑ ተረከቡ ብለው ጥሪ ባደረጉት መሰረት ሄደው ማለት ነው። አሁን እነዚህ ነገሮች ስታይ ከኑጋ የተገኘ ሰሊጥ ትወቀጣለህ ስትይ አሁን ማን ነው እየወቀጠ ያለው? ፋኖችም እየወቀጡ እንደሆነ እያሳዩ ነው። በመንግስት በኩልም እየማረክን ነው እያሉ ቁጥር እየጠሩ ነው። የዓለም አቀፉ ማህበረሰብ ቀይ መስቀል ሰዎች ሄደው ምርኮኞችን አይተናል ብለው መግለጫ ሰጥተዋል። ስለዚህ ጥሪው ምንድን ነው? የፍርሃት ጥሪ ነው ምንድን ነው? አሁን መሬት ላይ የታየ ያለው እኮ ተገዳዳሪ ኃይል ሆነዋል። እና ይሄ ነገር እንዴት ነው የምታየው? ቴዲ እኔ በመጀመሪያ ደረጃ አሁን ትዕግስቱ በዛ ልመናው በዛ ምናምን ስትይ ትዕግስቱ የሚባሉ ነገሮች እኮ አልቋል። ጀስት የሀገር መከላከያ ሰራዊትን እየማረኩ ነው በቡድን በብዛት ማለት ነው። አላየንም እኮ አይተሃል ቴዲ? በቪዲዮ ያየናቸው ያየሁት የለም። እነሱ የሚቀርጿቸው በዛን ሰዓት ላይ ረሽኗቸው የሄዱም አለ። ኦኬ እሺ፣ ረሽናቸው ሄዱ እንበል። እሺ በቪዲዮ ያየናቸው ምንድን ናቸው? ሰማለው ቴዲ ትሰሚያለሽ? በቪዲዮ ሲመሯቸው ያየናቸው ምንድን ናቸው? ያ ከዛው ላይ ሆነው ገና እንደማረኳቸው ረሽኗቸው የሄዱ መከላከያዎች አሉ። ምን ያህል ወታደር ማርከናል ምናምን የሚለው ነገር እኮ ማርከዋቸው ቀረጹና ቀርጸው ወዲያውኑ ከሚሊሻዎች ሲመጡ እዛው ረሽኗቸው ነው የሄዱት ነው። ረሽኗቸው እኔ እንደውም አቅልዬ የማረኳቸው ነበር ያልኩሽ። እነሱ ጭራሽ ረሽኗቸው። እሺ እንደውም ኦኬ አሁን ቆይ እሺ የሀገር መከላከያ ሰራዊትን የሚያህል ነገር ከመማረክም አልፎ መረሸን ደረጃ ላይ ከደረሱ አሁን እናንተ እንደምትሉት ነገርየው ቀላል አይደለም ማለት ነው። ትዕግስታችን በዛ ተሟጠጠ። 3ኛ ዓመታችን ላይ እኮ ነው ያለነው። ጭራሽ የተማረካችሁ ነው እንዳልሽው የተረሸነ ነው የሀገር መከላከያ ሰራዊት። ምንድን ነው አሁን ትዕግስታችን ተሟጠጠ ማለት ነው ማለት ነው? ይሄ እኮ ትላንት የተጀመረ ጦርነት አይደለም። 3ኛ ዓመታችን ላይ ነው ያለነው እና ይሄን ነገር እንዴት ታያለሽ? በምክትል ላይከሰድ ቴዲ በምክትል ጠቅላይ ሚኒስትሩ በኩል እስከዛሬ ድረስ በአግሬሲቭሊ ሲናገር ያየሁት ነገር የለም። ለመጀመሪያ ጊዜ ነው የተናገረው። ክሊርሊ በተለይ የሻዕቢያ ኃይሎች ኢንቮልቭ እንዳደረጉበት ማድረግ ማለት ከባንዳም አለፈ። ይሄ በቃ ከዚህ በላይ ባንዳነት በእኛ ጀኔሬሽን አይተነውም ሰምተነው ላይ የማናውቀው ነገር በዚህ ጀኔሬሽን ሀፕን አረገ የሚል ነው። ቅድም ያልኩን ከረሳው ቴዲ መከላከያን እንደዛ ያደረጉበት ሪዝን ከውስጥ እርዳታ ያገኙት ነገር አለ ብዬ ነው ማምነው አልኩ። እንደዛ አይነት ሲቹዌሽን መንግስት ራሱንም ቼክ ማድረግ አለበት ብዬ የተናገርኩበት ምክንያት በዛ ምክንያት ነው። ከውስጥ እርዳታ ያንን ነገር ባያገኝ ኖሮ ይሄ ነገር ሀፕን ያደርጋል ብዬ አላምንም። የመከላከያ ላይ አሁን የተፈጸመውን ነው የምልህ። ራይት ናው ክሊር ሜሴጅ እንትን አለው። ከዚህ በኋላ እኔ ፊያስሚ ከዚህ በፊት ኧረ ተው መነጋገር ይሻላል፣ አያዋጣም፣ ይሄ መስመር ትግላችሁ እየተጠለፈ ነው፣ በሌላ ነገር እየተሄደ ነው ነበረ። አሁን አዲስ ፖይንት ላይ ሊመለሱ የሚችሉ ኃይሎች አይደሉም አንዳንዶቹ ነው ያልኩት። በቃ it's too late ብዬ ነው ማምነው። ራሱ whatever it is they gonna fight it out ብዬ ነው ማምነው ነው የምነግርህ። ኤኒባዲ ጭንቅላቱን ሰርቶ አሁን ለምሳሌ ዛሬ ኢጅፕት ክሊርሊ ዛሬ ወጣ ኢትዮጵያን ዋርኒንግ ሰጣለች። ኢትዮጵያን በገርድ አላምናትም፣ ስለዚህ የራሴን እንትኖች ዲሲዥኖች አደርጋለሁ አታክም እንደማድረግ ሁላ ቦልድሊ ስቴትመንት ነው የሰጠችው። ይሄንን እያደረገች ያለችው በእኛ በውስጥ ባሉ እንቁላል ቀቃይ ልጆች ነው። ድስማሽ ልትደነፋ አትችልም በዚህ ሰዓት ላይ ነው የምነግርህ። የውስጥ ያለውን ነገር ፊውል አፕ ለማድረግ they getting ready ማለት ነው። right now no matter what ከነሱ ጋር መንግስት እንደዚህ ያርግ የምትለው መንግስት ኢትዮጵያ ላይ ሊኖር አይገባም ብዬ ነው የማምነው። እንደዛ ካልክ ቤዚክሊ እነሱ የሚሉት የኢጅፕት እና ሻዕቢያ የሚፈልገውን ነገር ሰጣቸው ማለት ነው።
መንግስት በዚህ ሰዓት ላይ ከነሱ ጋር ሽሩሩ ኤኒቲንግ ማለት ሳይሆን የሚነጋገር ራሱ ያነጋገራለሁ ይበል። መጀመሪያ ፕራዮሪቲ መሆን ያለበት ኢትዮጵያና የኢትዮጵያ ኢንትረስት ነው። ዳት ኢዝ ኢት። የፈለገ ብትለኝ ለአያቆሙም። በዚህ ባንዳ ባለፈው ጀነሬሽን ነበር፣ ባንዳ በዚህ ጀነሬሽን አለ፣ ባንዳ በሚቀጥለው ጀነሬሽን አለ። በኢትዮጵያ ናሽናል ኢንትረስት የሚደራደር መንግስት በዚህ ሰዓት ላይ እኔ ማየት አልፈልግም። ምክንያቱም በየአቅጣጫው የምታይናቸው ሳይኖች እንደዛ ናቸው ማለት ነው። ሌላው እንትን የተናገርከው ነገር አለ ቴዲ፣ ፋምናት ተሳስቼ እንዳይሆን ብዬ ነው። አንቶኒዮ ባንዴራስ መልስ ሰጠ ብለሃል ወይስ ሌላ ነገር ነው ያልከው? ልክ እንትን ሳረግ ነበረ ነው። ለተባበሩት መንግስታት ድርጅት ዶክተር ጌዲዮን ጢሞቴዎስ የኤርትራን ጉዳይ ክስ አቅርበዋል። ለተባበሩት መንግስታት ድርጅት ያ መልስ ሰጥቷል። አንቶኒዮ ጉተሬዝም መልስ ማለት ሰጥቷል። አልሰጠም ቴዲ። አይ ዶንት ኖ ከየት እንዳገኘው አላውቅም። if you can share it ግን ኦፊሻሊ ግን እኔ I guarantee you እሱን ቼክ every day ነው ማድረገው። እስካሁን ሰዓት ድረስ አንቶኒዮ የሰጠው እንትን የለም። በተወሰኑ በኢትዮጵያ ዩቲዩብ እና በሶሻል ሚዲያ ላይ ተሰጥቷል ብሎ እያወሩት ያለ አለ። በኦፊሻሊ በሱ እንትንና የተሰጠ ነገር የለም። ፈርስት ፖስት ላይ ነው ያየሁት። ኦኬ ከሱ ከራሱ ነው ነገር እንደዚህ አይነት ነገር ዳይሬክትሊ ከነሱ ነው መጀመሪያ የሚወጣው። በዩኤን በኩል ነው ማለት በዩኤን በኩል ምክንያቱም የተለያዩ ኢንፎርሜሽኖች እንደዚህ አይነት ኢምፕላንት ለማድረግ የሚጠቀሙባቸው ሲስተም አለ። ምላሽ ሰጠ ሲሉት ከዚህ ቀደም ከኤርትራና ከኢትዮጵያ ጋር ከነበረው ቴንሽን ጋር እያይዘው ከዚህ ቀደም የሰጠውን ሊሆን ይችላል እንጂ ስፔሲፊካሊ ከዚህ ጋርም ላይሆን ይችላል። ግን የኤርትራ መንግስት በዚህ ነገር ላይ አሁን በተፈጠረው ነገር ላይ ግን የሰጠው ነገር የለም እስካሁን ሰዓት ድረስ ነው የምልህ። ሰዓት ሲያለቀ እመለሳለሁ። ቴንክ ዩ ቴዲ። ኤቭሪዋን ሰላም ብያለሁ ሁላችሁ። ኤኒዌይስ ይሰማል? ይሰማኛል። ኦኬ ሰላም ብያለሁ። ኤኒዌይስ ያው የብልጽግና ሰዎች አንቶኒዮ ባንዴራስ እና አንቶኒዮ ጉቴሬዝን ከማይለዩ ሰዎች ጋር ነው እንግዲህ እየተወያየን ያለ ነው። በዚሁ አጋጣሚ አንቶኒዮ ባንዴራስ ፊልም አክተር ነው። አንቶኒዮ ጉቴሬዝ ደግሞ የዩኤን ሰው ነው እና ያው እንግዲህ ትሪ ጠፍቶ በጋራ አብረን እየበላን ያለ ነው። የፖለቲካውንም ሌቭል በጣም አወርዶታል። በዚሁ አጋጣሚ ብልጽግና ፋኖን አሸንፍ ያለው መትቻለሁ ምናምን ያለው ከፍተኛ በተለያየ በተሳተፈበት ቦታ ሁሉ ስለተዋረደ አንድም የተማረከ ፋኖ ወይ የተደመሰሰ ፋኖ ሳያሳይ አውርቷል። ፋኖ ግን አንድ ቦታ ሳይሆን 2-3 ቦታ ላይ አንድም ሁለትም ሳይሆን በመቶዎች የሚቆጠር መከላከያ ሰራዊትን ማርኮ አሳይቷል። በቅርቡ 16 ከፍተኛ መቁሰል ያለባቸው ለሕክምና በጣም አንገብጋቢ ኬዝ ላይ ያሉትን ለቀይ መስቀል አሳልፎ ሰጥቷል። ባይዘው በዚህ አጋጣሚ ለቀይ መስቀል የሰጣቸው ወታደሮች ፋኖ በትምህርት ቤት ውስጥ ደስ ብሎት ሪላክስ አድርጎ የተማረኩትን እዛው አስቀምጧቸዋል። መንግስት እነዛን ሄዶ አሁን